ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ አጫጭሮችን አጠናቀን ወደ ዝርዝር ዜናዎች አልፈናል። በድጋሚ አብራችሁን ቆዩ። የቦዲቲ ከተማ መሰረተ ልማት ስራዎችን በአግባቡና በፍጥነት መስራት የከተማዋን እድገት የሚያፋጥንና ለኑሮ ተስማሚ አካባቢን የሚፈጥር ነው ሲሉ የቦዲቲ ከተማ ምክር ቤት አባላት ተናገሩ። በየወቅቱ የምክር ቤቱ አባላት የሚያነሷቸው የልማትና የመልካም አስተዳደር ጥያቄዎች ምላሽ የተሰጣቸው መሄድ እንደሚያስፈልግ የተናገሩት ደግሞ የከተማዋ ከንቲባ አቶ ዘካሪያስ ጃታ ናቸው። የቦዲቲ ከተማ ምክር ቤት ባካሄደው አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤ ላይ በተለያዩ አጀንዳዎች ላይ መክሯል። ሰይፉ ሳሙኤል ላጠናቀረው ዘገባ እድገት እስራኤል። የምክር ቤቱ አባላት በአጽንኦት ካነሱ ነጥቦች መካከል የትምህርት ጥራትን በተመለከተ አሁንም ጠንካራ ስራ እንደሚጠይቅ፣ የጤና አጠባበቅ፣ የከተማ ንጽህና፣ የወጣቶች ስራ ዕድል ፈጠራ እንዲሁም የአገልግሎት አሰጣጥን ጨምሮ የታቀዱ ስራዎችን ለመከወን በከተማ አስተዳደሩ እየተወሰዱ ያሉ እርምጃዎች ዙሪያ በስፋት መክረዋል። የቦዲቲ ከተማን ለነዋሪዎች ምቹ ለማድረግ የሚሰሩ ስራዎች የህዝብ ሁለንተናዊ ልማት ጥያቄን ከመመለስ ጋር የሚያያዙ እንደሆነም የምክር ቤት አባላት አንስተዋል። አንድ ከተማ ለህዝብ ኑሮ ምቹ እንዲሆን ከማድረግ አንፃር ዋናውና ትልቁ ተፈላጊ ነገር ጽዱ ከተሞችን የማድረግ ስራ ነው መሰራት ያለበት። በባለቤትነት ይሄን ጉዳይ የሚፈጽሙ አሉ። ለምሳሌ አሁን ጤና ይመለከተዋል፣ የጽዳት ጉዳይ ማዘጋጃን ይመለከተዋል፣ የአካባቢ ጥበቃ መስሪያ ቤት አለ፣ እነሱንም ይመለከታል። ከዛም በላይ ደግሞ ህዝብን ማሳተፍ አለ። በዚያን መልኩ ስራዎች ተቀናጅቶ ከመስራት አንፃር ትኩረት ተሰጥቶ የሚሰራበት አግባብ ካለ ከተማም እየጸዳ ይሄዳል። ከተማ ሲጸዳ ደግሞ ለከተማ ነዋሪ ብቻ ሳይሆን ከሌላ ቦታ ለኢንቨስትመንት የሚመጡ ሰዎችንም ጭምር ከመሳብ አንፃር ትልቅ አስተዋጽኦ አለው። ለሆስፒታላችን ስፔሻሊ ያስፈልገናል። ለምን ሰፊ ህዝብ ነው። ከዚህ ከታች እስከ ሾኔ ነው ወደዚህ መጥቶ የሚታከመው። ሆስፒታል ላይኛውን ሆስፒታል ዋናውን ሶዶ ከመሄድ ብሎ እዚህ የሚታከሙ ሰዎች አሉ። ከዚህ ሁሉ ሪፈር ከሚደረግ ስፔሻሊስቶች አንድ ሳይሆን 2-3 ቢሆኑ እንደ ከተማችን ለህዝቡ ጠቀሜታ ይኖረዋል። እንግዲህ አሁን በየአመቱ እኛ በምናይበት ጊዜ አምናም አቻምናም የዛሩ ባለፈው የገመገምነው ሪፖርት ላይ የትምህርት ተደራሽነትና ደግሞ በትምህርት ውጤት ላይ በጣም ብዙ ነው የገመገምነው። በተለይ አሁን 12ኛ ክፍል ጨርሶ የሚያልፉ ተማሪዎች ቁጥር በጣም ዝቅተኛ መሆኑ ተማሪዎቹ ያው ከአብዛኛዎቹ ትምህርት ከጨረሱ በኋላ ወደ አላስፈላጊ በሆኑ እንትኖች ላይ የተሰማሩ ይገኛሉ ወጣቶች። የከተማው ህዝብ የሚፈልገውን ያህል የልማት ጥያቄ በእቅድ ተደግፎ ወደ ትግበራ መግባት እንዳለበት የጠቆሙት አባላቱ በተለይ የወጣቶች ስራ ዕድል ፈጠራ ላይ ትኩረት ተሰጥቶ ሊሰራ እንደሚገባ አሳስበዋል። በዚህ ወቅት ሪፖርት ይቀርባል፣ ውይይት ይደረጋል፣ አቅጣጫ ይቀመጣል። ግን እነዚህ ውጤታማ እንዲሆኑ ከተፈለገ ኃላፊነት የሚመለከተው በህዝብና በመንግስት ኃላፊነት ላይ የተቀመጠው አካል ራሱን የሚመለከተው ነገር ሁሉ ለቅሞ መያዝ አለበት። የራሱ ጥንካሬ ምን እንደሆነ ምክር ቤት ላይ የተነሳ ጉድለት ምን እንደሆነ ለይቶ አውቆ እነዛን ጉድለቶች እቅድ ውስጥ አካተው የራሱን ሰራተኛ አሰማርተው በትኩረት ሰጥቶ የሚንቀሳቀስበትን የሚሰራበት አግባብ ካለ ችግሮቹ ይቀረፋሉ። መንግስት ወጣቶቹን ኃላፊነትና ተጠያቂነት ጋር ድጎማ መስጠት ወደ ስራ ማስገባት አለበት። አሁን ብዙ የመንግስታዊ ያልሆነ ድርጅት እዚህ ሀገር በስፋት የለም። ያለውን ወጣት ያክል የተቀበለበት ሁኔታ አለ። ግን አሁን ያሉትን የሚያድጉና የሚመጡትን ወጣቶችን ኃላፊነቱን ከተጠያቂነት ጋር ወስዶ ወደ ስራ ማስገባት ለሀገር ሰላምም ከተማ አስተዳደሩ ከተቋቋመ ጀምሮ 1990ዎቹ ጀምሮ የወጣቶች ማዘውተሪያ ማዕከላት ይደራጃሉ። ግን እነኛ ደግሞ በቂ አይደሉም። በተለይ በከተማው ዘንድ የስፖርት ማዘውተሪያ ቦታዎች ደግሞ ወጣቶቹ የሚሰለጥኑ የኮምፒውተር ማዕከላት አሉ። ግን አሁን በከተማ ደረጃ ካሉ የወጣቶች ፍላጎት ጋር የተጣጣመ ነው ማለት አይቻልም። የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ እንደገለጹት በምክር ቤቱ የህዝብ ተወካዮች የሚያነሱት የመልካም አስተዳደር፣ የፍትህ፣ የመሰረተ ልማት ጥያቄ ከዚህ በፊት የሚነሱና የተለመዱ ጥያቄ ሆኖ መዝለቅ ሳይሆን በየደረጃው መፈታት እንዳለባቸውም አንስተዋል። ለዚህም ከተማ አስተዳደሩ ትኩረት ሰጥቶ ይሰራል ብለዋል። ከምክር ቤት የተነሱ ጉዳዮች የህዝብ ጥያቄዎች ናቸው። እዚህ የተሰበሰቡ አካላት የህዝብ ተወካዮች ናቸው። የህዝብ አፍ ሆኖ ነው፣ የድምጽ ሆኖ ነው፣ የህዝብ ድምጽ ሆኖ ነው የሚጠይቁት። እነዛ ጥያቄዎች ምላሽ ማግኘት እንዳለባቸውም ጭምር ከምክር ቤት ሀሳብ ሲነሳ የነበረበት ሁኔታ ነው ያለው። በተደጋጋሚ የሚነሱ ጥያቄዎች አሉ፣ ግን ምላሽ ማያገኙ ጉዳዮች። እነዛ ነገሮችን ለይተን ነው ያዝነው እኛ።
ሁልጊዜ ጥያቄ የሆነ ሁልጊዜ የመድረክ ምላሽ የሆነ መከድ የለበትም። ምላሽ ሊሆን የሚችለው ምንድነው የህብረተሰቡን ተጠቃሚነት ሲረጋገጥ ነው ወይም ለዛ ጉዳይ አስፈላጊ የሆነ ምላሽ በተግባር ሲሰጥ ነው። በዛ ጉዳይም ጭምር ውይይት አድርገን የሄድንበት ሁኔታ ያለው የከተማ ነዋሪዎች የሚያነሱት ጥያቄ መነሻ ሴክተር መስሪያ ቤቶችን የመከታተልና ተፈጻሚነታቸውን የማየት እንዲሁም የተሰሩትና ያልተሰሩትን ለይቶ ለሚመለከተው አካል የማቅረብ ኃላፊነትን ምክር ቤቱ እየተወጣ ነው ያሉት ደግሞ የቦዲቲ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ ሸጊቱ እርዳቸው ናቸው። የከተማ ውስጥ የተከናወኑ የመልካም አስተዳደር ስራዎች፣ የመሰረተ ልማት ስራዎች፣ የሴክተር እቅድ ክንውን አፈጻጸምን የገመገመበትና በዛውም ልክ ደግሞ የአስፈጻሚ መስሪያ ቤቶችን ጠርቶ ገምግሞ ምንድነው የተከናወኑ ተግባራት፣ ያልተከናወኑ ደግሞ መከናወን ሲገባቸው የቀሩ ተግባራት ምንድነው የሚለውን በዛው ልክ ለሴክተርም ግብረ መልስ እየሰጠ ለሴክተርም ደግሞ ቀጣይ መስራት አለበት፣ መፈጸም አለበት። የህዝብ ጥያቄ ነው የተባሉ ነገሮችን አንስቶ በስፋት የተወያየበት ዕለት እንደሆነ ነው የሚገልጽላችሁ። ምክር ቤቱ የቦዲቲ ከተማ ውሃ አገልግሎት በሚመለከት የዓለም ባንክ ብድር እንዲከፈል የኮንስትራክሽን ድርጅትና ቦርድ ለማቋቋም በቀረበው ሰነድ ላይ በጥልቀት ተወያይቶ በሙሉ ድምፅ በማጽደቅ ጉባኤው ተጠናቋል። አሰሪና ሰራተኛ መሰረታዊ በሆኑና በሕግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የሆነ የተቋማትና የግለሰቦች ሰላም በመፍጠር ተጠቃሚ መሆን እንደሚችሉ የአሰሪና ሰራተኛ አዋጅ ያስቀምጣል። ታዲያ በወላይታ ሶዶ ከተማ የአሰሪና ሰራተኛ ግንኙነቶች የሚመሩባቸው ደንቦች በአዋጁ መሰረት መፈጸማቸውን የመከታተል ኃላፊነት የተሰጠው የከተማው ሰራተኛና ማህበራዊ ጉዳይ ጽሕፈት ቤት ይህንን እንዴት ተግባራዊ እያደረገ ነው ሲል ባልደረባችን ተገኝ ሰይፉ ጠይቋል። ዳግም አዴቦ ደግሞ ዝርዝሩን ያቀርበዋል። ስራ ከግለሰብ ጀምሮ ለሀገራት ህልውና መሰረት እንደሆነ ይታመናል። ለዚህም ሰዎች በተለያዩ የስራ ዘርፎች ተሰማርተው ራሳቸውንና ቤተሰባቸውን ከማገዝ አልፈው ሀገራቸውን እያገለገሉ ይገኛሉ። ከሚሰማሩባቸው የስራ ዘርፎች መካከል በተለያዩ ተቋማት ተቀጥሮ መስራት አንዱ ነው። ዜጎች በመንግስት ወይም በግሉ ዘርፍ ተቀጥረው የሚሰሩ ሲሆን የመንግስት አስተዳደር ሰራተኞች የሚተዳደሩበትና በሌሎች ዘርፎች ተቀጥረው የሚሰሩ ሰራተኞች የሚተዳደሩበት የህግ ማዕቀፍ የተለያየ ነው። የፌድሪ አሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2011 ስለ አሰሪና ሰራተኛ ደህንነት፣ ጤንነት፣ ስለ ሰራተኛ መብትና ግዴታ፣ ስለ አሰሪ መብትና ኃላፊነት በአጠቃላይ በአሰሪውና በሰራተኛው ማህደር ላይ የሚሰፈሩ ናቸው። ስራ ማለት አንድን አሰሪንና ሰራተኛን ያገናኘ እስከሆነ ዘንድ ሁለቱ የሚገናኙበት እንደ ቀለበት ወይም አንድ መግባቢያ የሚተሳሰሩበት ጉዳይ ነው። አሰሪም ሰራተኛው ስላለ ነው የራሱን ቢዝነስ ሲያንቀሳቀስ የሰው ኃይል የመጀመሪያ ነው፣ ምንም አይነት ማንደራደርበት። ስለዚህ ይሄ የመጣው የሱን የቢዝነሱን አክቲቪቲ የሚያሳድግ ገቢውን የሚያሳድግ ምርታማነቱን እንዲያድግ ላቡን እውቀቱን አፍሶ ብዙ ነገሩን ያበረከተው ይሄ ሰራተኛ ምን ማድረግ አለብኝ፣ መብቱን እንዴት ማስጠበቅ አለብኝ፣ አዋጁ ምን ይላል የሚለውን ስናይ አሰሪና ሰራተኛ አዋጅ አሁን እንደ ኢትዮጵያ በአሰሪና ሰራተኛ አዋጅ 1156 2011 ላይ የወጣ አዋጅ አለ። የአሰሪና ሰራተኛ ጉዳይ አዋጅ ተፈጻሚ የሚሆነው በአሰሪና ሰራተኛ መካከል በሚደረግ በቅጥር ላይ በተመሰረተ የስራ ግንኙነትና ምልመላ ሂደት ላይ ሲሆን የአዋጁ ተፈጻሚነት ወሰን ከአሰሪዎቻቸው ጋር ስለሚኖራቸው የስራ ውል ምንነትና ተያያዥ ጉዳዮች በቤት ሰራተኝነት ተቀጥረው በሚሰሩት ላይ ተግባራዊ ለማድረግ መቸገሩን የከተማው ሰራተኛ ማህበራዊ ጉዳይ ጽሕፈት ቤት አሳስበዋል። በርካታ ነው። በቤት ሰራተኞች ዙሪያ ላይ የምናየው ችግር ጥቂቶቹ ናቸው የሚመጡት። እንዲሁም ንብረታቸው ታግቶና ደሞዛቸው ታግቶ መጥተው እስከ ትራንስፖርት ተቋም ድረስ መጥተው በነፃ ወደ ቤተሰብ እስከ መሄድ ድረስ እስከዚህ አፈና ይደርስባቸው አሉ። አንዳንዴ ደግሞ ዜጎቻችን ማህበረሰባችን ለምን ይሄ ይሆናል በሚል ይዘው እስከ መዋቅራችን ድረስ እያመጡልን እኛ ተቀብለን እገዛና ድጋፍ የምናደርጋቸው ዜጎች በርካቶች ናቸው። ቁጥራቸውም ቀላል የሚባል አይደለም። ዝውውር አስከፊነት ለመቀነስ እዚህ ከተማ ውስጥ ባለድርሻ አካላቶች ጋር እየሰራን ነን። እስካሁን ፖሊስ አለ፣ ሴቶችና ህጻናት አለ፣ ሰራተኛና ማህበራዊ አለ።
ከነሱ ጋር ሆነን እስካሁን በቅንጅት እየሰራን በሱ ውስጥ አሁን ህገወጥ ዝውውር ለመቀነስ ከዚህ ከተማ ውስጥ 8 ስራና ሰራተኛ አገናኝ ኤጀንሲ አለ። በእነሱ አማካኝነት ያው ከ14 በታች የሆኑት ህጻናት አይፈቀዱም ለሰው ቤት ሄዶ ለመስራት አይፈቀዱም። በዛ አሁን እኛ ሁሌ ክትትል እያደረገን ስራና ሰራተኛ አገናኝ ኤጀንሲ አለ እዚህ ከተማ ውስጥ። በስራ ውል መሰረት የሚመሰረት የአሰሪና ሰራተኛ ግንኙነት በተወያዮች ላይ መብትና ግዴታ የሚያስከትል ሲሆን በአንዳንድ ተቋማትና ድርጅቶች በአሰሪና ሰራተኛ መካከል የሚፈጠሩ አለመግባባቶች በአዋጁ መሰረት ሊፈቱ ይችላሉ ተብለዋል። ድርጅቶች ላይ ኢሰብአዊ የሆኑ ድርጊቶች ይካሄዳሉ። ይሄንን የሚያደርጉ ድርጅቶችን ደርሰን በሴቶች ላይ በጣም ስራው ውል ከተቋረጠ አላስቀጥልም የሚልበት የራሱ በቂ አግባብ ካለ በዚህ ምክንያት እኔ ማስቀጠል አልችልም ከወር በኋላ አሰናብታለሁ የሚለውን ማስጠንቀቂያ የጽሁፍ ማስጠንቀቂያ ለሰራተኛው አዋጃችን እንዲሰጥ ያስቀምጣል። አሰሪው እንደዛ ማድረግ አለበት። ሰራተኛውም ደግሞ በስራው ለመቀጠል ክፍያው ካልተመቸው የተሻሉ ደግሞ አማራጮች ከተገኙ በኔ ስራ ቦታ ላይ እስከ ወር ባለው ጊዜ ውስጥ ሰራተኛ አፈላልግና አሟላ እኔ ስራ መልቀቄ ነው የሚለውን የሚያሳውቅ የጽሁፍ ማስጠንቀቂያ ለራሱ ድርጅት ላሰሪው እንዲያስገባ ነው አዋጃችን የሚያስቀምጠው። የወላይታ ሶዶ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት አካል ጉዳተኞችና በደማቸው ኤችአይቪ ኤድስ ያላቸው ዜጎች በማህበራዊና ኢኮኖሚያዊ ጉዳዮች ከሌሎች ወደ ኋላ እንዳይቀሩ በመንግስትና በግል ተቋማት ተቀጥሮ በመስራት ጥቅማቸውና መብታቸው ተከብሮ እንዲሰሩ ድጋፍና ክትትል እያደረገ መሆኑን አስረድተዋል። አካል ጉዳተኛ ማህበረሰቦች ከሌላ ማህበረሰብ ጋር እኩል እንዲታዩ እኩል መብታቸውም እንዲከበርላቸው ይላል። ስለዚህ ግል ተቋሞች ጋር እኛ በወረድንበት ሁሉ ቼክ ሊስት ላይ ድጋፋዊ ክትትል በምናደርግበት አካል ጉዳተኛ ሰራተኞች ቀጥራቸዋል ወይ ብለን ጥያቄ ስናቀርብ ብዙዎች ይደነግጣሉ። ለምን በቃ መቅጠር ምናልባት እንደ ኃጢያት እንደሌላ እንደ ወንጀል መስሏቸው እንደዛ ተረተው ሊሆን ይችላል። እኛ ግን ምንድነው እዛ ጋር የምናስቀምጠው ግንዛቤ አካል ጉዳተኛ ማህበረሰቦች እንደማንም የመስራት አቅም አላቸው፣ እውቀቱ አላቸው። ስራ ቦታው እነሱ ብቁ ሆነው ከተገኙ ክፍት በሆነ ቦታ ላይ እንዲወዳደሩ እንዲያደርጉ ክፍት እንዲያደርጉ መብታቸው እንዲከበር የሚለውን ነገር ጥሪዬን አቀርባለሁ።